ሰላም ሰላም፣ ዛሬ ለየት ባለ ቪዲዮ ነው የመጣሁት። ይሄ ቪዲዮ በጣም አስፈላጊ ነው፣ በተለይም ደግሞ ዶክመንት አውተንቲኬሽን በተመለከተ ጥያቄ እና መረጃ ለምትፈልጉ ሰዎች በጣም ይጠቅማቸዋል። እኔ በጣም የተሰቃየሁበት ስለሆነ እናንተ እኔ የተሰቃየሁትን ስቃይ ማየት የለባችሁም። አትሊስት እንኳን ዶክመንት አውተንቲኬሽን መረጃ ኢንፎርሜሽን በጣም አስፈላጊ ነውና የሄድኩበትን ሂደት የማጋራችሁ ይሆናል። ከዛ በፊት ግን ዶክመንት አውተንቲኬሽን ምንድነው ነው? ዶክመንት አውተንቲኬሽን ጥቅሙስ ምንድነው የሚለውን ሃይላይት ላሳያችሁና ወደ ፕሮሰሱ ሄዳለሁ። ከዚህ በኋላ እንግዲህ እንደሚታወቀው ረጅም ስለሆነ ይሄ የምነግራችሁ ነገር እናንተ ላይክ ሼር እያደረጋችሁ እናንተ ማይመለከት ከሆነ ለሌሎች ሰዎች ያጋራችሁ አብራችሁን ብትቀጥሉ ብታበረታቱኝ መልካም ነው ብዬ አስባለሁ። ፓርት 1 ነው ይሄ። ብዙ ፓርቶች ስለሚሆኑ የከፋፈልኩ ስለሆነ ፕሮሰሱን እስከመጨረሻው ማሳያችሁ እንዳይሰለች ፓርት 1 ነው የዛሬው። ስለዚህ ፓርትቱን በቀጣይ የማቀርብላችሁ ይሆናል። ስለዚህ የዶክመንት አውተንቲኬሽን አስፈላጊነት እንደሚታወቀው ዶክመንት ማረጋገጥ ማለት ነው። የዶክመንት ማረጋገጥ ፕሮሰሱ ዲፕሎማ ተምራችሁ ዲግሪ ተምራችሁ ወይ ማስተርስ ተምራችሁ የያዛችሁት ዶክመንት እስካልተረጋገጠ ድረስ ትክክለኛ የሆነ ዶክመንት መሆኑ አልተረጋገጠም ማለት ነው። ስለዚህ ማረጋገጥ ይኖርባችኋል። ሁለተኛው የዶክመንት አውተንቲኬሽን ጠቀሜታ ደግሞ መንግስት እንደሚታወቀው ከዚህ ሰዓት ጀምሮ በየመስሪያ ቤቱ ያሉ እያንዳንዱ መረጃዎች እንዲረጋግጡ አዟል። ስለዚህ የግድ የጊዜ ጉዳይ ነው እንጂ ወደ የራሳችሁ ኢንዲቪጁዋሊ ይመጣል ማለት ነው። ስለዚህ ቀድማችሁ ጨርሳችሁ መቆየቱ በጣም አስፈላጊ ነው። በሶስተኛነት ደግሞ የውጭ ፕሮሰስ ላለባችሁ ማለትም ስኮላርሺፕ መሄድ ለምትፈልጉ እንዲሁም ደግሞ ውጭ ሄዳችሁ ደግሞ እዚህ የተማራችሁት የዲግሪ ዲፕሎማ ወይም ማስተርስ ከዛ ሀገር እንዲያዝላችሁ የምትፈልጉ ሰዎች ይሄን ስቴፕ ማለፍ ስላለባችሁ ይሄን ፕሮሰስ ማለፍ ስላለባችሁ ለዚህ ነው አስፈላጊነቱ። እንደነገርኳችሁ ይሄ ቪዲዮ ረጅም ስለሆነ ይሄ ፓርት 1 ነው። ፓርት 2 ፓርት 3 እያልኩኝ የምቀጥል ይሆናል። እስከ መጨረሻው ድረስ አብራችሁኝ ትሄዳላችሁ። ዛሬ ፓርት 1 ነው። ዳይ ወደ ፓርት 1 እንግዲህ ፓርት 1 የሚሆነው በመጀመሪያ የተማራችሁት ለምሳሌ ከዲፕሎማ ከሆነ የተጀመራችሁት ከዲፕሎማ ሆነ ከዲግሪ የምትጀምሩበት የመጀመሪያው ስቴፓችሁን የሪከመንድ ማረጋችሁ ቀላሉ ስቴፕ ኦሪጂናላችሁን አውጡ። ቴምፖራሪያችሁን ይዛችሁ አውተንቲኬት ማድረግ ትችላላችሁ። ነገር ግን ቴምፖራሪ አውተንቲኬት አድርጋችሁ ደግሞ እንደገና ኦሪጂናል ስታወጡ ደግሞ እንደገና ነው ስቴፕ የምትጀምሩ። ስለዚህ የመጀመሪያው ስቴፓችሁ የሚሆነው ኦሪጂናላችሁን ከተማራችሁበት ኮሌጅ አውጡ ነው። ከዛው ኦሪጂናላችሁን እንዳወጣችሁ ከዛው ኮሌጅ ላይ አውተንቲኬት አስደርጉ። ከጀርባ አውተንቲኬት አድርጉልኝ ስትሏቸው የዲኑ እና የሬጂስትራሏ ሁለት ፊርማዎችና የሬጂስትራል ማህተም ያስፈልጋል። ማህተም አስመትታችሁ ጀምሩ። ይሄ ነው ስቴፕ 1 የሚሆነው እዛው ኮሌጁ ጋር ከተማራችሁበት ኮሌጅ ይሄን አድርጉ። ከዛ በኋላ ስቴፕ 2 የሚሆነው ምንድነው? ክልል ላይ ያላችሁ ከሆናችሁ የክልል ከተማራችሁ ክልል ላይ ቀጣይ ለምሳሌ ባህር ዳር ከተማ የአማራ ክልል የተማራችሁ ተማሪዎች ባህር ዳር ላይ የቴክኒክና ሙያ ኢንተርፕራይዝ ከሚባለው ላይ ሄዳችሁ ቀጣይ ታረጋግጣላችሁ። ቀጣይ አዲስ አበባ ወይም ድሬዳዋ የተማራችሁ ሰዎች ደግሞ የአዲስ አበባ ወይም የድሬዳዋ የትምህርት የቲቪቲ ኢንተርፕራይዝ የሚባለው ቢሮ ላይ ሄዳችሁ ታረጋግጣላችሁ። ይሄ ነው የሚሆነው። ከዛ ጋር ስታረጋግጡ ሲኦሲ ይጠይቋቸዋል። ሲኦሲ ግዴታ ስለሆነ ሲኦሲያችሁን ይዛችሁ መሄድ አለባችሁ። ሲኦሲን በተመለከተ በየቦታው የሚያስፈልጉበት ቦታዎች ስለሚኖሩ የምነግራችሁ ይሆናል። ዶንት ፎርጌት ሲኦሲ በእጃችሁ መያዝ ብቻ ሳይሆን ሲኦሲያችሁ ኦንላይን መኖሩን አረጋግጡ። ኦንላይን ሲኦሲያችሁ ላይ ገብታችሁ በኮዳችሁ ላይ በየክልሎቹ የሲኦሲ ሴንተር ላይ ገብታችሁ ከዛ ላይ ኮድ ይጠይቃችኋል። ኮድ እያስገባችሁ ሲኦሲያችሁን አረጋግጡ። እሱ ያስፈልጋችኋል በዲፕሎማ ለተማራችሁ ማለት ነው። ቲቪቲ የተማራችሁ 1 እስከ 4 የተማራችሁ ማለት ነው። ይሄ ነው። ከዛ በኋላ ሲኦሲያችሁ ኦንላይን የሌለ ሰዎች ምን እናድርግ ካላችሁኝ ቲቪቲ 1 እስከ 1 ሌቭል 1 ለብቻው፣ ሌቭል 2 ለብቻው፣ ሌቭል 3 ለብቻው፣ ሌቭል 4 ለብቻው መሰጠት ከተጀመረ በኋላ ወይም የካሪክለም ለውጥ ከተደረገ በኋላ ከሆነ የተማራችሁት አሁንም ሄዳችሁ ጠይቁ። አልገባልንም ካላችሁ ያስገቡላችኋል እዛው የክልል ቴክኒክና ሙያ ቢሮ ማለት ነው። ነገር ግን እናንተ የተማራችሁት በድሮ ኖሚናል ምናምን በሚባለው አንዴ የሚሰጠው ሲኦሲ ከሆነ የድሮ ከሆነ ሲኦሲያችሁ ግን ኦንላይን ስለማያስገቡላችሁ ምንድነው ማድረግ ያለባችሁ? ለዚህ ድጋፍ ደብዳቤ የሚባል አለ እዛው
ከዛው የት ከክልል የቲቪቲ ቢሮ ላይ እዛው ሄዳችሁ ሲኦሲ ሴንተሩ ላይ የክልል የሲኦሲ ሴንተር ላይ ትሄዱና አይ የዶሮ ሲኦሲ ነው ያለኝ ሲኦሲ ድጋፍ ይሰጠኝ ብትሉ ያውቁታል። አሰራሩን ፎርም አላቸው። ስማችሁን ይዘው ይሰጧቸዋል። ነገር ግን መርሳት የሌለባችሁ ነገር የተፈተናችሁበትን ዓመተ ምህረትና የተፈተናችሁበትን ኮሌጅ ይጠይቋቸዋል። ያን መርሳት የለባችሁም። ማስታወሻ ይዛችሁ መሄድ ይኖርባችኋል ማለት ነው። ከዚህ ቀጥሎ ያለው ምንድነው? ይሄን ካደረግን በኋላ ቀጥሎ የት ነው የምንሄደው የሚለው በፓርት 2 የማሳያችሁ ይሆናል። ኖት ዛት ማንኛውንም ጥያቄዎች ካላችሁ ኮሜንት ላይ ጠይቁኝ። እንደው በተለይ ስልክ ምናምን የምትደውሉ ሰዎች ግን ይሄን ቪዲዮ አይታችሁ በቃ ስልክ ላይ እኔ ስለማልገኝ በዚሁ ኮሜንት ላይ ጠይቁኝ። ለእያንዳንዱ ጥያቄዎች ምናልባትም ማብራሪያ የሚፈልግ ከሆነ ኮሜንታችሁን ሜንሽን አድርጌ ቪዲዮ የምንሰራላችሁ ይሆናል። ማንኛውንም ጥያቄዎች እዚህ ጋር በተገናኘ ኮሜንት ላይ ጠይቁ፣ እመልስላችኋለሁ ያለ መሰልቸት። ምናልባት ደግሞ ከዚህ ከፍ ያለ ከሆነና ጥያቄያችሁ በላይቭ ደረጃ እንድንወያይበት የሚያስፈልግ ነገር ከሆነ ደግሞ በላይቭ ደረጃ ሁሉ ላይቮችን ወደፊት የማዘጋጅላችሁ ይሆናል። ፒስ፣ ይመቻችሁ። ለሌሎች ሰዎች በተለይ አውተንቲኬትን ማድረግ ለሚፈልጉ ሰዎች ይህን ቪዲዮ ሼር እያደረጋችሁ አጋሯቸው። ቀጣይ ፓርቶችን እንደምትጠብቁ ተስፋ አደርጋለሁ። ተዘጋጅቼ ፓርት 2 ደግሞ እመጣለሁ። ቴንክ ዩ ቬሪ ማች። ይመቻችሁ።